እስከመጨረሻው ድረስ ፍትህ ካላገኙ ለምንም ነገር እንደማይበገሩ ታውቃላችሁ። ይቺ ሴት አሁን ላይ ያለችበትን ሁኔታ እውነቱ ስለታወቀባት እነሱ ደግሞ እንግዲህ ወንድማቸውን በምን አይነት ሁኔታ እንትን እያሰቃየችው እንደነበረ እስካሁን ድረስ አሁን መታችሁ ወንድሜ ወንድሜ የምትሉት ታሞ ሳለ ከየት ነበራችሁ? አንድ ቀን ውሃ ያላቀበላችሁት፣ አንድ ቀን ታሞ ያልጠየቃችሁት ዘመዶች አሁን ከየት መጣችሁ? ወንድማችን የገደልሽው አንቺ ነሽ እያሉ እንግዲህ እያፋጠጧት ነው ማለት ነው። ምንም አለ በየትም የትም ፍጩ ዱቄቱን አምጪው ነው። ወንጀለኛ ናት ሴትየዋ። ምንም እንደው የፈለገው እነሱ እንኳን ባይጠይቁት ወንድማቸው ወይም ዘመዳቸው ሞር፣ እሷ ግን በሞተ በሶስተኛው ቀን በጣም ባለየ መሆኗ ቀለበት ማሰር አልነበረባትም። የፈለገው ነገር ቢመጣ እንግዲህ ታሞ እንደሞተ እየተናገረ ነው። እነሱ ደግሞ አንቺ ነሽ ለዚህ ሁሉ ያንተን ያልሽው ጤነኛ ነበረ ምናምን ብቻ ብዙ ነገር እያወሩ ነው። ዘላለም ደግሞ እውነቱን ለማወቅ እንግዲህ ፊት ለፊት አምጥቶ ሁለቱንም እያጋፈጣቸው ነው ማለት ነው። እሷ ግን ስታያት ምንም እፍረት ያላት ሴት አይደለችም። ምንም እንኳን ያ ሁሉ እንትን ራሱ እንትን ብላ አሁን ላይ ልክ ጥሩ ነገር እንደሰራች ቁጭ ብላ ስታወራ በምንም የምታፍር ሴት አይደለችም። ከነገራችን ላይ ለምንም እንትን የምትል አይደለችም። ዝም ብላችሁ ካያችኋት በጣም ደፋር እና ሰገጤ ነገር ናት። እግዚአብሔር ልቦና ይስጠን ለሁላችንም። የእውነት የፈለገው ሌላ ጓደኛ ቢኖራት የፈለገው እንትን ቢል እንደው ሞር እንኳን እንደው ሞቶ እንኳን በሶስተኛ ወር ወይ በምን ያው ቆመሽ ቅሬ አይባልማ። አንዴ ከሞተ ሰው ሞተ ነው፣ ነፍሱ ይማረው። ግን እሷ ግን ቆይታ ቢያንስ አርባውን እንትን ብላ ምን ብላ እንኳን ብታገባ የተሻለ ነው። የክፋቷ ክፋት በሶስት ቀኑ ቀለበት ማድረጓ እጅግ በጣም አስነዋሪ ነገር ነው። እነሱ እንኳን ዝም ቢሉ ራሱ የእሱ ቤተሰቦች በጣም ይሄ ነገር የእውነት ሊያስከስሳት የሚገባ ነገር ነው። የፈለገው ብትወደው የፈለገው ብታስታመመው እንኳን ታሞ እንደዚህ ማድረግ አልነበረባትም። እውነቱ ደግሞ ምንድን ነው የምትለው እሷ አሁን ላይ ቤተሰቦቹ ታሞ ሳለ አንድ ቀን ብለው አልጠየቁትም። አሁን ገንዘቡን ለመካፈል ብለው ነው እንጂ የት የሚያውቁት ነው ዘመድ ዘመድ የሚሉት ምናምን ብላ ለዘላለም እንግዲህ ያው ዘላለም ፈርዶብሃል እንግዲህ ቻለው እንግዲህ ምንም ማድረግ አይቻልም። እውነቱ እስከሚወጣ ድረስ ያው እንግዲህ ይሄ ሰውዬ እውነት ታሞ ነው ወይስ እሷ ሌላ ሰው ለማግባት ብላ ነው የገደለችው የሚለውን እነ ዘላለም ደግሞ እውነቱ እስከሚወጣ ድረስ እያፋጠጧት ነው። እንደምታያት እሷ ደግሞ ለምንም አትበገርም። የምታወራው ወሬ ራሱ የሌለ ነገር ነው የምትቀበጣጠረው። እውነቱ ሲወጣ እንግዲህ ምን እንደምትሆን እናያለን። እውነት ሁልጊዜም ተደብቃ አትቀርም፣ እውነት ትወጣለች። በጣም እኔ አንዳንድ ጊዜ ልቦና ይስጠን የእውነት እንዴት እንደሚያስችለን እራሱ አላውቅም። የሰው ልጅ ይህን ያክል ክፋት፣ ተንኮል፣ ኧረ በፈጣሪ እንደው የፈለገው ባትወደው የፈለገው እንትን ባትለው ተለያይታ እኮ ሌላ የምትወደው ሰው ካለ ማግባት ትችላለች። ግን ይህን ያክል የሰው ልጅ እንትን እኔ እንጃ። ኢትዮጵያ ውስጥ ግን ምን እንደገባብን አላውቅም። በየጊዜው የምንሰማው ነገር በጣም የሚያስጠላ ለጆሮ ሁሉ ለመስማት የሚዘገንን ነገር ነው። እግዚአብሔር ልቦና ይስጠን ለሁላችንም። እፍረት የሚባል ነገር የላትም ሴትየዋ። በቃ ጥሩ ነገር የሰራች ይመስል ትደርቃለች ደግሞ ምንም በቃ ምንም። ወይ ዘላለምን ጭራሽ ዘላለምን እኮ እንደምንም አትቆጥረውም እኮ በቃ እውነቱ እንኳን ወጥቶባት ራሱ ማመን የምትችል ሴት አይደለችም። ነገሮቹን አግበስብሳ ለማረሳሳት ነው የምትፈልገው። ግን የእሱ ቤተሰቦች ደግሞ እውነቱ እስከሚወጣ ድረስ እነሱ ደግሞ አሁን ላይ አንቺ ነሽ ለዚህ ሁሉ ያበቃሽው እያሉ እስካሁን ድረስ ያልጠየቃችሁት አሁን ዘመድ የምትሉት እንዴት ነው እኔ የምገለው? እንዴት ነው ባሌን የምገል? እያለች እንግዲህ እሷም እያፋጠጠ ነው። ዘላለም ደግሞ
እውነትን የያዘ ሰው እስከ መጨረሻው ድረስ ከታገሉ እነ ዘላለም እንግዲህ እንደምታውቋቸው አንድ ነገር ከጀመሩ እስከ መጨረሻው ድረስ እውነትን እስከሚያወጡ ድረስ በምንም የማይበገሩ ናቸው ወንድሞቻችን። ከነሱ ደግሞ እውነት ተደብቃ አትቀርም። የሆነ እሷ እንኳን የሆነ ብትሸፋፍን ራሱ ከሷ ወይ በጓደኞቿ ወይ ከሷ ቀረብ የሚሉ ሰዎችን እንግዲህ ለማወጣጣት ይሞክራሉ ማለት ነው። ያው ገንዘብ ብዙ ጊዜ ኢትዮጵያ ውስጥ እንግዲህ በገንዘብ ነው የሰው ህይወት። ገንዘብ ካለሽ እንግዲህ ያው ብዙ ጊዜ በገንዘብ ነው ሰውን የምትገዡ፣ በገንዘብ ነው እንትን ወንጀል የምታሰሪው እና ብዙ ጣጣ አለው። ብቻ ከእንደዚህ አይነት እግዚአብሔር ይጠብቀን። ከባድ ነው በጣም በየሰከንዱ በየእንትኑ በተለይ ኢትዮጵያ ውስጥ አሁን ላይ የምናየው ነገር እኔ አንዳንዴ ዝም ብዬ ስመለከት የሆነ ፊልም ነው ምንድን ነው ትላላችሁ። የእውነት ሰው ተጨካክኗል። እንደው ምን አይነት ጊዜ እንደደረስንን አላውቅም። ያ ሁሉ የሰው ልጅ ክብር የሰው ልጅ እንትን የሚባባል ሰው አሁን ላይ ትርኪ ምርኪ በቃ አንተ ትብስ እኔ ትብስ ተባብሎ የሚኗኗር ሰው የአሁኑ ጊዜ ደግሞ ምን እንደመጣብን አላውቅም። የምንሰማው የምናየው ነገር በጣም የሚያስጠላ ነገር ነው። እውነትን ደግሞ ይዘው የሚጋፈጡ እንግዲህ አንዱ እንኳን ቢከፋ አንዱ የሚራራልሽ ልክ እንደ ዘላለም እንደነ ልዑል እውነትን እያጋፈጡ ለተበዳይ ጎን ቁመው እውነትን ፍትህ ለሚያስገኙት ወንድሞቻችን የእውነት ክብር አለኝ። በጣም 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 በየምትሄድበት ሁሉ ሁልጊዜም እንደምላችሁ ሰላማችሁ ይብዛ ነው የምለው። መልካም ለምትሰሩ ሰዎች ሁሉ ሰው የዘራውን ነው የሚያጭደው። እያያችሁ ነው። በእንትና ዙሪያ እንኳን ስታዩ መስፍን በተባለው ሰውዬ እንግዲህ እያያችሁ ነው። ብዙ ጊዜ እሱ የዘራው አስቀምጦላቸው የሄደው ለልጆቹ ምን አይነት እንትን አስቀምጦላቸው እንደሄደ እያያችሁ ነው። አብዛኞቻችሁ እንግዲህ እየተቸገሩ የቤት ኪራይ የሚከፍሉት እስካጡ ድረስ ያ ሁሉ በመቶ በ500 ሺህ በሚሊዮን የሚቆጠር ብር በተለያየ ሴቶች አካውንት በትኖ ለልጆቹ ግን 0.5 ሳንቲም ሳይተውላቸው ነው የሄደው እና እስካለን ድረስ እዚች ምድር ላይ መልካም ነገር ሰርተን ብናልፍ የተሻለ ነው ብዬ ነው የማምነው። አብዛኞቻችን ገንዘብ ካለን የሆነ እውቀት ወይም የሆነ ዝና ወይ ብቻ የሆነ ነገር ካለን ለሰው ልጅ ነገ ጠዋት እኔ ጋ ምን ይደርሳል ብለን አናስብም። የዛሬም ብቻ ነው የምናስበው እና ለዛም ይመስለኛል ሰው የዘራውን ነው የሚያጭደው የሚባለው። ብቻ ልቦና ይስጠን ለሁላችንም። ኢትዮጵያ ውስጥ በጣም እኔ ከእያንዳንዱ ሰከንድ የምናየው ነገር በቃ በጣም በርከት ያለ ነው። በዛ ላይ አዲስ አበባ ውስጥ ቁጭ ብለው ነው እንደዚህ አይነት ወንጀል የሚሰሩት። ስንት የተደበቀ በየጓዳው ስንት ጉድ አለ መሰላችሁ። እንደዚህ ሚዲያ ላይ ያላወቀው ማንም ሰው ያላወቀው ቤት ውስጥ ተዘግቶባቸው የሚያለቅሱ ብዙ ሰዎች አሉ እና እግዚአብሔር ብቻ ለሁሉም ሰው ልቦና ይስጠን። እንደዚህ ለተዘጋባቸው ሰዎችም ብርሃንን እንዲያዩ እግዚአብሔር አምላክ ሰውን ለመርዳት በሰው እንትን ነው እና ሰው ልክ ዘላለም እና ልዑል ለማህሌት እና ለናቲ እንደደረሱላቸው እንደዚህ ለተዘጋባቸው ሰዎችም እግዚአብሔር አምላክ እሱ ይሁናቸው ነው የምለው። ወንጀለኞችን ደግሞ እያወጣችሁ እንደዚህ ስለምታጋፍጧቸው እውነት ወደ ራሳቸው እንዲመለሱ ሁልጊዜ ገንዘብ ብቻ የሚያሳድዱ ሰዎች ገንዘብ ጥቅም እንደሌለው ለብዙ አርአያ የምትሆኑ በጣም ብዙዎቻችሁ በተለይ በገንዘብ ዙሪያ እኔ እንጃ የእውነት እዛም ስትሰሙ በገንዘብ ነው፣ እዛም ስትመጡ እንደዛ ነው። ምን አይነት እንትን እንደደረስንን ባላቅም ገንዘብ አንዳንድ ጊዜ ህይወት ይቀይራል፣ ህይወትም ያበላሻል። አያያዙን ካላወቅንበት በተለይ የሰው ገንዘብ የሚመጣው ነገር በፍጹም ሊቀይረን አይችልም። ይዞን ነው የሚጠፋ። ጭራሽ ያለንን ሁሉ ነው ይዞት የሚጠፋ። ላለን ነገር እግዚአብሔር ይመስገን ብለን ብንኖር ሁላችንም እግዚአብሔር አመስጋኝ ብንሆን የተሻለ ነው። ልክ እንደዚች ሴት አሁን ለይቺ ሴት ምን አስባ እንደሆነ እንግዲህ ባሏ በሞተ ገና በ3 ቀን ሌላ ባል ማግባት ማለት
እንግዲህ ይቺ ሴት አሁን ባሏ ከሞተ ተዋወቃችሁ ብትሉ ያው አንዳንድ ጊዜ ያው እንግዲህ እንዳልኳችሁ ሰው ይደርስብኛል ወይ የሆነ ነገር ሰርቼ ምን ሆናለሁ ብለን አናስብም። ለመጀመሪያ ስናደርግ እንደዚህ ይቺ ሴት አሁን ምን አነሳስቷት እንደሆነ ይሄን ነገር ልታደርግ የቻለችው እንግዲህ የሚጣራ ይሆናል። ዘላለም ደግሞ አንድ ነገር ከያዘ እስከ መጨረሻው ድረስ ሳያጣራ ዝም ብሎ የሚተዋት አይደለም። እውነቱ ይወጣል ማለት ነው። እውነትን ይዛችሁ ከተጓዛችሁ መጨረሻችሁ እንግዲህ ስኬታማ ነው የምትሆነው። ይቺ ሴት ደግሞ እውነት አለኝ እያለች ነው። እውነቷ ምን እንደሆነ እንግዲህ የምንሰማው ይሆናል። የዚህ እነሱ አሁን የሞተባቸው ሰውዬ ቤተሰቦች እንግዲህ እስካሁን ድረስ ከሱ ጋር ምንም አይነት እንትን ባይኖረንም እሷ ናት ወንድማችን የገደለችው ከሷ ምን አሁን ላይ አይደለም እሷ ይሄን ጓደኛ የተዋወቀችው። እንዴት ወንድማችን በሞተ ገና በሶስት ቀኑ ቀለበት ልታስር ቻለች? ከወንድማችን በላይ ወንድማችን እያለን በህይወትም ከሱን ትታ ከሌላ ወንድ ጋር እንደምትሄድ ሌላ ብቻ ብዙ ነገር እያወሩ ነው የእነሱን ቤተሰቦች። ብቻ እውነቱ እስከሚወጣ ድረስ እንግዲህ እኛም እናያለን። እውነቱ እስከ መጨረሻው ድረስ ካያችሁ እንግዲህ የዚች ሴትዮ ምን አነሳስቷት እንደሆነ አሁን ላይ ባሏ ገና በሞተ በሶስት ቀኑ ገና ቀለበት ያሰረችው ምን አስባ ነው የሚለውን እንግዲህ ዘላለም እስከ መጨረሻው ድረስ ካያችሁ እንግዲህ ቪዲዮውን ስትገቡ ሁላችሁም ላይክ ያደረጋችሁ ለሌላዎች እንትን እንዲሆን ማለት ነው። ቪዲዮ ላይክ ያደረጋችሁ ጀምሩ። አብዛኞቻችሁ ትገባላችሁ፣ ታያላችሁ፣ ላይክ አታደርጉም፣ ሰብስክራይብ አታደርጉም። መልካምነት ለራስ ነው። ላይክ እና ሼር ብታደርጉ 05 ሳንቲም ከእናንተ የሚቀንስባችሁ ነገር የለም። ለመልካም መልካም ለምትሰሩ እህት ወንድሞቼ ደግሞ ከልብ ነው የማመሰግነው። በቅንነት ከተመቻችሁ ቪዲዮ ላይክ ያደረጋችሁ ጀምሩ። እንግዲህ ሌላ ብዙም ነገር አልላችሁም። ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ እንዳልኳችሁ ላይክ ያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በጣም ቀዝቀዝ ብላችሁብኛል። እውነት ላይክ አድርጉ ፕሊዝ፣ ለምናችሁ ላይክ እያደረጋችሁ ግቡ። ለማንኛውም ሰላማችሁ ብዙ ትርፍ ይበል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልን የዛሬው ይህን ይመስል ነበረ። ባይ ባይ።